ዕለተ ረቡዕ ሰኔ 4 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተሰማ። የኢትዮጵያ የ2018 በጀት ከፍተኛ ትኩረት የሚጠይቅ የገቢ ማሰባሰብ ስራ እንደሚያስፈልግ ገንዘብ ሚኒስቴር አሳሰበ። ከውጭ በደቡብ አፍሪካ የተከሰተ አደገኛ የጎርፍ አደጋን ተከትሎ የሟቾች ቁጥር ወደ 11 ከፍ ማለቱ ተሰማ። ወደ ዝርዝሮቹ አለፍን። በቅድሚያ መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተሰማ። ከመጪው ሐምሌ ወር 2017 ዓ.ም ጀምሮ የነዳጅ ግብይት በዓለም አቀፍ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱም ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና ከነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለማሰባሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለማሰባሰብ መታቀዱን ያመለክታል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። በሀገሪቱ የሚገኙ ባለሀብቶች የሀገሪቱን ሰላም በማደፍረስ ላይ ሚናቸው የጎላ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የገለጹት ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ውይይት ባደረጉበት መድረክ ነው። ከንግዱ ማህበረሰብ ተወካዮች ጋር በተደረገው ውይይት የሀገሪቱ የሰላም ሁኔታን ጨምሮ የተለያዩ ሀገራዊ ጉዳዮች ተነስተውበታል። ኤላና ታደሰ ዝርዝሩን አዘጋጅተዋለች። በሀገሪቱ የሚገኙ ባለሀብቶች የሀገሪቱን ሰላም በማደፍረስ ላይ ሚናቸው የጎላ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የገለጹት ከመላ ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ውይይት ባደረጉበት መድረክ ላይ ነው። ጠቅላይ ሚኒስትሩ ከመላ ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሳላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። የውይይት መድረኩ መንግስት የቀጣይ ዓመት እቅዶቹን ከማዘጋጀቱ በፊት ከህብረተሰቡ ጋር በመወያየት ግብአቶችን የሚሆኑትን ሀሳብ መውሰድ አስፈላጊ መሆኑ ስለታመነበት የተዘጋጀ መሆኑን ተገልጿል። የንግዱ ማህበረሰብ ተወካዮች የተለያዩ ጥያቄዎችን ያነሱ ሲሆን በሀገሪቱ ስላለው የሰላም ሁኔታ፣ በተለያዩ ቦታዎች በሰላም ወጥቶ መግባት ባለመቻላቸው ተዘዋውሮ መስራት አለመቻላቸውን አንስተዋል። መንግስት የመፍትሄ ሀሳብ እንዲሰጥም ጠይቀዋል። ባለሀብቶቹ የሰላም ችግር በስራቸው ላይ እንቅፋት መሆኑንም ሌላው ሰላምን የሚመለከት ነው። የራሳችን ሮል እንዳለ እናውቃለን። ስለዚህ መንግስት ዘላቂ ሰላምን ከማስፈን አኳያ ምን እያሰበ ነው? የፕራይቬት ሴክተር ውስጥ ሚናም ምን ሊሆን ይገባል ብሎ ያስባሉ? ምን አሳይመንት ይሰጡናል? የሚል ጥያቄ ተነስቷል። ሰላም ለአምራቹና ለነጋዴው ማህበረሰብ ብሎም ለሁሉም ወሳኝ እንደሆነ ይታወቃል። ስለዚህ መንግስት በዚህ ዙሪያ ላይ በቅርበት ከነጋዴው ማህበረሰብ ጋር እንዲሁም ደግሞ ከባህላዊ የአፈታት ስርዓት ሀገራችን ያላት ከመሆኑ አንጻር ባህላዊ አባቶች ወይም ካልቸራል ሊደርስ ከሃይማኖት አባቶች በቅርበት እስከታች ድረስ በየጊዜው በአሳታፊነት መወያየት ብንችልና በጋራ እኛም እርሶን ደግፈን ሰላማችንን ማስከበር ማምጣት ብንችል ጠቅላይ ሚኒስትር አብይ አህመድ ስለ ሰላም በሰጡት ማብራሪያ ባለሀብቶች ጫካ ያሉ ታጣቂዎችን በገንዘብ መደገፍ ወይም ማበረታታት እንዲያቆሙም አሳስበዋል። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ፣ መቀለብ አቁመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸውም አስገንዝበዋል። ጠቅላይ ሚኒስትሩ የኢትዮጵያ ሀብታሞች የሀገሪቱን ሰላም በማደፍረስ ላይ 60 በመቶ አስተዋጽኦ ያደርጋሉ ሲሉም ገልጸዋል። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60%
ሰዎቹን በብር የሚቀልበው እዚህ ያለ ሀብታም እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራም። ጎበዝ ከሆነ ስራ የሚያውቅ ሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ፣ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ ንግድ። ልክ እናንተ እንደምትነግዱት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። ጫካ ብር አትላኩ። እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ከአራሹ ይልቅ ተኳሹን የሚያወድስ ከአራሹ ከሰራተኛው ይልቅ አጥፊውን የሚያወድስ አመለካከት አክሮስ ዘ ካንትሪ ያለ አቲቲዩድ ነው። ጀግና ማለት ጠዋትና ማታ ሰርቶ ልጆቹን የሚያስተምር አይደለም። ጀግና ማለት ክላሽ አንግቶ የሚሳደብ ነው። ጀግና ሰራተኛ ነው። ያ አመለካከት ግን የለም። ለዚህ ነጋዴው እንደ ሌባ እንደ ስራ ፈጣሪ ሳይሆን እንደ አጉዳይ የተወሰደበት ዋናው ምክንያት ማወደስ የምንፈልገው ተኳሹን ስለሆነ ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የመጠየቅ ባህሪ የሌለው ህዝብ ነው ይሄ። አሜሪካን ሀገር ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋሚሊ ሰርቭ አድርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል። እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው ስለ ስራ የሚናገሩት። ስራ መከራው እንደምታውቁት ያን አያውቁም። የሌላው ሰው ቁጭ ብሎ ቢናገር ምንም ችግር የለውም። ያ አመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻነው ላይፈቱ ይችላሉ። በሌላ በኩል ሙሰኝነትን ለመቀነስ የንግዱ ማህበረሰብ አካል ከመንግስት ጋር ተባባሪ መሆን እንደሚጠበቅበትም ተነስቷል። በመንግስት ተቋማት አገልግሎት ለማግኘት ጉቦ የሚጠይቁ ሰራተኞች ላይ አስፈላጊውን እርምጃ እየተወሰደ መሆኑን አረጋግጫለሁ ያሉት ጠቅላይ ሚኒስትሩ የንግዱ ማህበረሰብ አካላትም ገቢዎችን ጨምሮ በመስሪያ ቤቶች አካባቢ ጉቦ የሚቀበሉበት ወቅት ለመንግስት ጥቆማ በመስጠት እንዲተባበሩም አሳስበዋል። ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ። ሳይችል በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያችሁ ጠላት ነው የሚሆነው። ነበርኩ አውቃቸዋለሁ፣ አብሬያቸው እንደዚህ ናቸው እያለ ይቀጥፋል። የታሰረ የሚሆን የሸሸ እንደደገፈ ነው። አይ አትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰምቼ አላውቅም። ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላ ችግር የለውም፣ ግን የማገልገል ችግር አለብን። ሌብነቱ ግን 50% ያለው እናንተ ጋር ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃውን። ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። በሌብነት እንደሚቸገሩ ማስረጃ ካቀረቡ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊዎች ለአንድ ሳምንት በስልጣን ላይ አያቆዩም ሲሉ አጽንኦት ሰጥተዋል። ከተጋገዝን በሌብነት ላይ የሚሳተፍ አካል መቀነስ እንችላለን ያሉ ሲሆን ከዚህም ውጭ ማስረጃ በሌለው በብሔር በሃይማኖትና በሰፈር ሰው ለማጥላላት የሚቀርቡ ክሶች ግን ለውሳኔ ጠቃሚ አለመሆናቸውንም አስገንዝበዋል። መንግስት ብቻውን ሙስናን ለመያዝ እንደሚቸገር ገልጸው ሙሰኞችን ማጥፋት ባይቻል እንኳ ለመቀነስ
የንግዱ ማህበረሰብ አካል ከመንግስት ጋር ተባባሪ መሆን እንደሚጠበቅበትም አስገንዝበዋል። የኢትዮጵያ የ2018 በጀት ከፍተኛ ትኩረት የሚጠይቅ የገቢ ማሰባሰብ ስራ እንደሚያስፈልግ ገንዘብ ሚኒስቴር አሳሰበ። የገንዘብ ሚኒስትሩ አቶ አህመድ ሽዴ የ2018 በጀት በዝርዝር ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። በዚህም ኢትዮጵያ በ2018 በጀት ዓመት የ8.9 በመቶ ኢኮኖሚ እድገት ታስመዘግባለች የሚል ግምት ስለመያዙ ሰኔ 3 ቀን 2017 ዓ.ም የበጀት መግለጫ ለህዝብ ተወካዮች ምክር ቤት ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ለ2018 1.93 ትሪሊዮን ብር በጀት መያዙን ይፋ ያደረጉት ሚኒስትሩ ከዚህም ውስጥ 1.5 ትሪሊዮን ብሩ ከሀገር ውስጥ ግብርና ከውጭ እርዳታ የሚገኝ ገቢ መሆኑንም አስታውቋል። የተያዘው በጀት 417 ቢሊዮን ብር የበጀት ጉድለት ያለበት መሆኑንም ታውቋል። የበጀት ድልድሉ ለአዳዲስ የመሰረተ ልማት ግንባታዎች የሚውለውን የካፒታል በጀት አሳንሶ የደለደለ ነው በሚልም ከምክር ቤት አባላት ተደጋጋሚ ጥያቄ ቀርቦበታል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ባቀረቡት የ2018 የበጀት መግለጫ መንግስት 1.2 ትሪሊዮን ብር ከሀገር ውስጥ ገቢ፣ 282 ቢሊዮን ብር ከውጭ እርዳታ እንዲሁም ከውጭና ከሀገር ውስጥ ብድር በድምሩ 1.5 ትሪሊዮን ብር ገቢን ታሳቢ ያደረገ ነው። አጠቃላይ የኢፌዴሪ መንግስት የ2018 አጠቃላይ ወጪ በጀት 1.93 ትሪሊዮን ብር ሲሆን 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415.2 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለብሔራዊ ክልላዊ መንግስት የበጀት ድጋፍና 14 ቢሊዮን ብር ለክልሎች የዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ይህ ገንዘብ ኢትዮጵያ የውጭ ምንዛሪ አስተዳደር ማሻሻያ ማድረጓን ተከትሎ የብር የመግዛት አቅም በመዳከሙ በውጭ ምንዛሪ ሲሰላ ዝቅተኛ በጀት ነው የሚል ጥያቄ ከምክር ቤት አባላት ተነስቷል። መንግስት 415 ቢሊዮን ብር ለካፒታል በጀት የመደበ ሲሆን ይህ ሀብት በዋናነት የተጀመሩ የመሰረተ ልማት ስራዎችን ለማስቀጠል የሚውል እንጂ ለአዳዲስ የመሰረተ ልማት ግንባታ እንደማይሆንም ተጠቅሷል። በኦሮሚያ ክልል ከ27000 በላይ ፕሮጀክቶች ተጠናቀው ሊመረቁ መሆኑ ተገለጸ። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽህፈት ቤት የፕሮጀክቶች አፈጻጸምን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የክልሉ ምክትል ፕሬዝዳንት አቶ አወሎ አብዲ የማህበረሰቡን ሰላም ለማደፍረስ የሚሰሩ አካላት መኖራቸውን ገልጸው በአሁኑ ጊዜ ግን ከህብረተሰቡ ጋር በቅንጅት በመስራት ሰላም በማረጋገጥ ረገድ ተጨባጭ ውጤት ተመዝግበዋል ብለዋል። ይህም የልማት ስራው በተፈለገው ልክ እንዲከናወን አድርጓል ሲሉም ገልጸዋል። ከ2013 ዓ.ም ጀምሮ በርካታ የልማት ስራዎች ታቅደው ተሰርተዋል ያሉት ምክትል ፕሬዝዳንቱ በተለይም የመሰረተ ልማት ስራዎች ላይ ትኩረት ተደርጎ መሰራቱን ተናግረዋል። በዚህ ዓመት 34922 ፕሮጀክቶች መሰራታቸውን ገልጸው ለፕሮጀክቶቹ 244 ቢሊዮን ብር ወጪ ተደርጓል ነው ያሉት። ከፕሮጀክቶቹ መካከል 27280 ፕሮጀክቶች ተጠናቀው በዚህ ዓመት መጨረሻ ሊመረቁ መሆኑን ተጠቁሟል። ከፕሮጀክቶቹ 73% የሚሆነው በህብረተሰብ ተሳትፎ የተሰሩ መሆናቸውን እና የተቀረውን በመንግስትና በልማት አጋሮች መሰራቱን ጠቅሰዋል። 80% የሚሆኑት ፕሮጀክቶች አዲስ መሆናቸውን የተናገሩት ካለፉት ዓመታት የተሻገሩ መሆናቸውንም አብራርተዋል። በየዓመቱ በክልሉ የሚሰሩ የፕሮጀክቶች ብዛት፣ ጥራትና ተደራሽነት እያደገ መምጣቱንም ገልጸዋል። ፕሮጀክቶቹ መንገድ፣ የጤና ተቋማት፣ ትምህርት ቤቶች፣ የመስኖ ልማት እንዲሁም የአቅመ ደካሞች የቤት ግንባታን የያዙ ናቸውም ብለዋል። በአጠቃላይ 90% የሚሆኑት ሰው ተኮር ስራዎች መሆናቸውንም ገልጸዋል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ።
አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። አገቢኛለሽ እኔ ቆንጆ። የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በደቡብ አፍሪካ ኃይለኛ የጎርፍ አደጋን ተከትሎ የሟቾች ቁጥር ወደ 11 ከፍ ማለቱ ተሰማ። በደቡብ አፍሪካ በደረሰው የጎርፍ አደጋ ከ11 በላይ ሰዎች ሕይወት ሲያልፍ በርካታ ተማሪዎችን ያሳፈረ ተሽከርካሪ መጥፋቱንም ባለስልጣናቱ አስታውቀዋል። በጎርፍ አደጋው የተወሰደውን ተማሪዎችን ያሳፈረ ሚኒባስ የማፈላለግ ስራም እየተሰራ መሆኑም ተገልጿል። አደጋው የተከሰተው ምስራቃዊ ኬፕ ግዛት ውስጥ ሲሆን አሁንም በርካታ ሰዎች የደረሱበት አልታወቀም ተብሏል። ጎርፉ ባስከተለው የመሬት መንሸራተትም የከተማዋ ዋና ዋና መንገዶች የተዘጉ ሲሆን በርካታ ቤቶችም ወድመዋል ነው የተባለው። የደቡብ አፍሪካ አንዳንድ ክፍሎች በክረምቱ ወራት ከባድ ቅዝቃዜ ሊከሰት እንደሚችል የሀገሪቱ የአየር ሁኔታ ትንበያ ባለሙያዎች አስጠንቅቀዋል። በአሜሪካና ቻይና መካከል ሲካሄድ የነበረው ውይይት የሁለቱ ሀገራት ፕሬዝዳንቶች እንዲያጸድቁት እቅድ በማውጣት መጠናቀቁ ተገለጸ። የዓለማችን ግዙፍ ኢኮኖሚ ባለቤት በሆኑት አሜሪካና ቻይና መካከል የተፈጠረውን የንግድ ውጥረት ለማርገብ በመርህ ደረጃ ስምምነት ላይ መደረሱን ቢቢሲ በዘገባው አስነብቧል። ውይይቱ የተጠናቀቀው በለንደን ለ2 ቀናት በሀገሪቱ ተወካዮች መካከል ከተካሄደው ውይይት በኋላ ነው። በዚህ ውይይት ላይ ቻይና ለዓለማችን የቴክኖሎጂ ምርቶች ቁልፍ ግብዓት የሆኑ የተፈጥሮ ማዕድናትን ዋነኛ አጀንዳዎች እንደነበሩ በዘገባው ተጠቅሷል። የአሜሪካ የንግድ ሚኒስትር በበኩላቸው ስምምነቱ በጥቃቅን የምድር ማዕድናት ላይ የተጣሉ እገዳዎችን መፍትሄ እንዲያገኙ ማድረግ እንደሚገባ አስተያየት ሰጥተዋል። ሁለቱም ተደራዳሪ ወገኖች እቅዱን ወደ ፕሬዝዳንት ዶናልድ ትራምፕ እና አቻቸው ፕሬዝዳንት ሺ ጂንፒንግ ለማጽደቅ እንደሚወስዱትም ተናግረዋል። ባሳለፍነው ወር ዋሽንግተንና ቤጂንግ በንግድ ታሪፍ ላይ ጊዜያዊ ስምምነት ላይ ደርሰው እንደነበር አይዘነጋም። ነገር ግን ሁለቱም ሀገራት ስምምነቱ ተጥሷል በማለት ለዚህም አንደኛው ሌላኛውን ወገን ሲከሱ እንደነበር ይታወሳል። ቻይና ከስማርትፎን እስከ ኤሌክትሪክ ተሽከርካሪ ለማምረት አስፈላጊ የሆኑትን የምድር ብረቶችና ማግኔቶችን ወደ ውጪ ለመላክ ትፈልጋለች። ይህ በእንዲህ እንዳለ ዋሽንግተን ቻይና ከአሜሪካ እቃዎች እንደ ሴሚኮንዳክተሮችና ሌሎች ተያያዥ ቴክኖሎጂዎችን ከአርቲፊሻል ኢንተለጀንስ ወይንም ኤአይ ጋር እንዳይገናኙ ገድባለች። ከቻይና በሚመጡ ምርቶች ላይ ከፍተኛ መጠን ያለው ቀረጥ መጣሏን ተከትሎ ቻይናም አጸፋዊ እርምጃዎችን ወስዳለች። ሁለቱ የዓለማችን ባለግዙፍ ኢኮኖሚ ሀገራት ለረጅም ጊዜ የቆየ የንግድ ጦርነት ውስጥ የቆዩ ሲሆን በቀድሞ የአሜሪካ ፕሬዝዳንት ባይደን አስተዳደር ስልጣን ዘመን የንግድ ጦርነቱ ጋብ ብሎም ነበር። ይሁን እንጂ የዶናልድ ትራምፕ ዳግም ወደ ስልጣን መምጣትን ተከትሎ የንግድ ጦርነቱ ዳግም ሀገር ሽቷል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ መረጃዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጉዳይ ነበርኩ። መልካም